ይህንን ቪዲዮ ሰርታለች። ቻናሉን ጥቅም ያለ አካል ካለ እንዲያሳውቃት፣ እኔ ባለቤት የሚል አካል ካለ እንዲያሳውቃት። ለምን ስሙ የተቀየረ ደስታ ቲቪ ነው ምናምን በሚል ስሙ ተቀይሯል እና ግን ቻናሉ እሱ ጋር ነበረ። ስወጣ ካርዴ ነገር እሱ ጋር ነበረ እና አሁን ላይ 98,000 ሰብስክራይበር ቀላል አይደለም። ብዙ ለፍቼ ነው ለዚህ ደረስኩት። ቻናሉን ከቻለ መልስልኝ፣ ካልቻለ ስልቻለ ሲም ካርድ መልስልኝ እና ራሴ ማስመለስ እችላለሁ። ሲም ካርዶቼ ከገባ ነው ላውራ በመጀመሪያ ከአንድ ዓመት በፊት ስለ እያንዳንዱ ነገር በደንብ ማብራሪያ ሰጥቻለሁ፣ በደንብ አውርቻለሁ እና ስለ ዩቲዩብ ቻናሉ ማለት ነው በሚገባ ማብራሪያ ሰጥቻለሁ። ከዛ ባለፈ ደግሞ ሪከርድ ስሰማ የነበረው ከዩቲዩብ ቻናል ባለፈ ስልኮች፣ ባንክ አካውንት መታወቂያ ምናምን ነገሮች እሱን ካርድ ረስቼው ነው። ባንክ አካውንት፣ ሲም ካርድ፣ እንደገና ደግሞ መኪና አብራችሁ በሰራችሁ መኪና እንደገዛችሁ እና ያላለቀ መኪና እንዳላችሁ ረስቼው ነበር። ብዙ ነገር በጣም ብዙ ነገሮች ተፈጥረው ለእያንዳንዱ ነገር ከአንድ ዓመት በፊት ማብራሪያ ሰጥቻለሁ። አሁን ላይ ይሄ አጀንዳ መነሳ የቻለበትን ምክንያት አላውቅም። አይ ነው እና የሆነ ያበቃለት ጉዳይ ስለነበረ ነው። አሁን እኔ በዚህ ከእሷ በተሻለ ለዚህ ነገር ቻናል ማለት ነው በጣም መስዋዕትነት የከፈልኩት ነኝ እና በዚህ ልክ እኔም አልፈልግም። አሁን ቅድም ነበር ደውዬላት ነበር ለራሷ ይሄ ዩቲዩብ ቻናል እንዲጠፋ እኔ ራሴ አልፈልግም። ገባሽ? እኔ ሀብዬ ለዚህ ቻናል መስዋዕትነት የከፈልኩት ከሀ እስከ ፐ ማለት ነው እና እኔ ራሴ እንዲጠፋ አልፈልግም። ከዛ በፊት ስለዚህ ዩቲዩብ ቻናል በምስክር ፊት በእሷ በኩል በመጡ ምስክሮች ፊት ቁጭ አድርገን አውርተናል በደንብ ማለት ነው። ስለ ሲም ደግሞ ባልሽው ስለምን አይነት ሲም እንደሆነ አይነው ሲም ጠይቃኛለች። ግን ከዛ በፊት እንደዚህ ወስዶብኛል እንደዚህ አድርጎኛል ምናምን ስትል ስለነበረ ለእነዛ ነገሮች ምላሽ ስለፈለግኩኝ ስለ ሲሙ አቴንሽን ሰጥቼ እንትን አላልኳት እና ደግሞ ስልክ ባለችበትም ሁለት አይፎኖች ነበሩ 14 እና 11 ከዛ 11 እሷ ጋር ነበር። አጋጣሚ ሄደችው ከቤት 11 እሷ ጋር ነበር፣ 14 እኔ ጋር ነበር። እኔ ከቤት ውጭ ምናምን ነገር ሰው 11 ስልክ እሷ ጋር ነበር። እንዲህ ኢንዲቪጁዋል ምንም አይነት ስልክ አለ እኔ አንድ ስልክ እሷ ጋር አንድ አይፎን እኔ ጋር ነበረ። ስትሄድ ያንን ስልክ ነው ይዛ የሄደችው። ከዛ ባለፈ ምንም አይነት ማለት ከልክዬ አላውቅም። ገብተሽ ማየት ትችላለሽ። ከአንዳለች ምናምን በፊት የተሰሩ ቪዲዮ እያንዳንዱን ነገር መተሽ ትችያለሽ ብዬ ነገር እያንዳንዱ አይኑ ህግ ያለበት ሀገር ላይ ያለ ነው። ሰው ምንም ነገር በህግ መቀበል ትችላለች ምንም ከዛ የተነሱት እኔ አሁን የልጄ እናት ብዙ ነገሮች ተብያለሁ። በእንደዚህ አይነት ነገር አንዲትም ክፉ ነገር ተናገር አላውቅም። ዛሬ አንቺ ጋር በወንጀል ምክንያት አንቺ ጋር በመምጣቴ በራሴ አፍራለሁ። ግን ነገሮችን ክር ማድረግ ስለምፈልግ እያንዳንዱ ጥያቄሽን መመለስ ስላለብኝ እመልሳለሁ። ከዛ ባለፈ ግን እኔ ጋር ዩቲዩብ ቻናል እንደሌለ አይታለች እሷ ራሷ። ከዛ መጀመሪያ አይክላውድ የሚባል ነገር አለ አይደል? ሁለት አይፎን ላይ ሁለት አይፎን በአንድ አይክላውድ ነበር የምንጠቀመው እኔም ፍቅር ገብቶሻል። አይፎን ላይ የሆነ ጊዜ ላይ
ምንድነው በስነ ስርዓት ማለት ነው። በስነ ስርዓት ምንድነው ፍላጎትሽ? ከኔ ጋር ሲሳሳት ማለት ነው። መስማት አለባት እያንዳንዱ ደግሞ በጣም ልጆች ናቸው ሁለታችሁ። ከልጅ ተሳይመን ትንሽ ነው የሚበልጡት። እሺ አሁን ወረቀት ስለዚህ ነጥብ ትይዛለች። እዚህ ጋር ዋስቷል፣ እዚህ ጋር ተሳስቷል ብላ በተራዋ ይታረቃሉ። ወለደኩ ተቆራረጠ። ገንዘብ ነው። ስለ ሁሉ ነገር እና ሁለተኛ ደግሞ ከቤት ቶታልታው ሶስተኛ ድንገት ስለሆነ የወጣችሁ ገንዘብ ከቤት ሁለተኛ ደግሞ ሴም ካርድ ስልክ ገንዘብ تتداول لكن تختار مع أي وسيط تسجل تتداول تتداول እናንተ በጣም ብዙ ደስ የሚል ቀናቶች አሳልፈናል። እዛም በጣም ስትራግል የበዛበት ቀን አሳልፈናል። አዲስ አበባ ከመጣ ግን ነገራቶች ሁሉ ወደ እኔ የሚዞሩት ስፔሻሊ በጣም የተጎዳሁት፣ በጣም የተሰቃየሁት፣ በጣም ያሰቃየኸኝ ግን ደግሞ ገባ አሁን እዚች ጋር መልስ የሚሰጠው እዚች ጋር መልስ የሚሰጠው እያንዳንዱ ላወራኸው ነገር ባይዘው መልስ አልሰጥም።
እሱ ላወራሽ ነገር ሀቢዬ እዚህ ጋር ላወራው ነገር በሙሉ አይሳሰጥም አስፈላጊ ነው ብዬ መልሳለሁ ምክንያቱም እኔ እዚህ ጋር ይሄ ድራማ መገረብበት ገባሽ ባለፈውም ሽምግልና ጊዜ እንደዚህ ነው የተደጋገመው ለእናንተ አዲስ ታሪክ ነው እየሰማችሁ እኔ ያቀለሸለሽኝ ታሪክ ገባሽ ሁሌ የሆነ ነገር በተጠየቀ ቁጥር የተጠየቀው ሌላ የሚመልሰው ሌላ ነው ገባሽ አይደለ አሁን እንዳልኩሽ ነው የጠየቁት ጥያቄ የሁሉ ሰዓት አይፈጅም ነበረ የሁሉ እንትን አይልም ነበረ ቀጥታ የሚመልስ ነበር በመጀመሪያ ልጅ 11 ወር ውስጥ ሁለቴን ያየሁታል 7 ወር ሙሉ ማለት ነው መጀመሪያ እንደተለያየን 7 ወር ሙሉ አይደለም ልጅ አሳይ ልጅ እንዴት ናት ደህና ናት ወይ ብሎ አያውቅም ገባሽ ይፖስታል ነው ግን ቲክቶክ ላይ ይፖስታል ጂና ፈሽኛው ነገር ብቻ ብዙ ነገር ድራማ አለ ይሄ ምንድነው አላሳይም ብላ ደብቃኛለች ስላለ ነው የመለስኩት እና መጀመሪያ ደግሞ እኔ ይሄ ነገር በሁለታችን እኔ ብዙ ስለ ልጅ ማውራት አልፈልግም የሆነ ባወራው ቁጥር ስለሱ መጥፎ ነገር ነው የሚያመልጠኝና ይሄ ነገር ደግሞ ልጅ አድጋታ ገባሽ ሚዲያ መጥፎ ነገር ነው ይቀመጣል ታየዋለች ስለዚህ እኔ ይሄን ነገር አልፈልግም እኔ ለእሷ ምነግራት ታሪክ ስላለ እዚህ ጋር ዝም ብዬ አይደለም ይሄ ብቻ ትረጂያንሽ ብዬ አስባለሁ ያው የልጆች እናት ሻንቺ እኔ እናንተ እንደጀመርነው እናንተ እንጨርሰው ገባሽ እናንተ እዚህ እንደጀመርነው እንጨርሰው እንኳን ልጅ እንዳለ አንድ ላይ እንደምንኖር አይታወቅም ግን እሱ ወጥቶ ምን አለ ዋሽተናል እሷ ጥላኝ ሄዳለች ገባሽ እንደዚህ ብሎ ብዙ ድራማ ሰራ እሱ ቀርሞ ቪዲዮ ሰራው ከምን የልጅ ፎቶ ለመጀመሪያ ጊዜ እሱ ነው ያወጣት ታይታ ማታው እንደሌለች ልታወቅ አለች ማለት ነው ፎቶ የኔና የልጅ ፎቶ ተጠቅሞ ነው ገባሽ ከዛ ምንድነው እኔ እንደነገርኩሽ በሌሊት ተነስቼ ቤት ሄድኩኝ በቃ ሽማግሌዎች ሳያማክርሽ ሳይጠይቅሽ የልጃችንን ፎቶ ሚዲያ ላይ ላወጣ ነው ምናምን ብሎ ሳይነግርሽ በሚዲያ ያልሽ ወደ ረጅም ጊዜ ጠፍተናል ከተጣላን በኋላ ሁለታችን ወደ ሚዲያ መጣን ገባሽ ጠፉ እየተባለ ብቻ ነበር የነበረው ከዛ ይሄ ሚዲያ ላይ እሱ ለመጀመሪያ ጊዜ ተጠፋንበት ቪዲዮ 5 ሰዓት ላይ እንደዚህ አይነት ቪዲዮ ላይ እያለቀሰ ጥላኝ ሄደች እስካሁን ዋሽቻችሁ ነበር ልጄ አሁን ያለውን ታሪክ ብቻ ዛሬ ደገመው ከዛ እኔ ነገ ገባሽ አሁን ፎቶዋ ያለ ፍቃድ ወጣለች ነገ ቪዲዮ ነው የሚወጣው ሌላ ምንም ነገር አላሰብኩም ማርያም ሄድኩኝ አላየንም ቪዲዮ ሲሉኝ በስልክ ከፍቼ አሳየኋቸው ይኸው እንደዚህ አይነት ቪዲዮ ተለቋል ስለዚህ ልጄን ስጡኝ አይ ልጄን አልሰጥም በሽማግሌዎች ነገ ነው የምሰጥሽ እንደዛ ከሆነ በሽማግሌዎች ከእናንተ ሳይሆን የምቀበለው እራሱ አዲስ አበባ መጥቶ ገባሽ አንድ ነገር ልንገርሽ ሴት ልጅ በጣም ስታፈቅር ደንቆሮ ነው ማንም ማትሰማው ገባሽ እኔ ደግሞ ድንቁርና ድድብና የሚባል በጣም በቃ ብዙ ነገር ነበረብኝ አላውቅም ያን ጊዜ ሳስበው ለራሴ ይገርማለሁ ፍቅር በዚህ ልክ እላለሁና ምንድነው ሶሪ በጣም ይቅርታ ይሄ በንጋታው ሲሄድ እኔ ከሱ ጋር ነው እንጂ ሽምግልና ከማንም ሰው ጋር አልፈልግም ስለዚህ ነገር አዲስ አበባ ከመጣ ችግር የለም ካልሆነ ግን በህግ ነው መሄደው ብዬ ነው የመጣሁት ከዛ ሽማግሌ ሆነና እሱ ቅድም ምንድን ያለው ሽማግሌዎቹ በተሰበሰቡን በንጋታ በጄ ተደበቀብን ብላ ወጣች አይደለም እንደዚህ አይደለም ሽምግልናው ላይ ቀጣይ ሳምንት ያልሽ እኔ አሁን በጣም ልነግርሽ የምፈልገው ነገር ምንድነው ሴት ልጅ በጣም ከወደደችሽ ያፈቀራችሁን ሰው ስትጠላው እንደዛው በዛው ርቀት ያህል ነው ምትቀብረው ገባሽ እኔ አንገሽግሾኝ በቃኝ ብዬ የወጣሁበት እንትን ላይ እንትና ለመነኝ አልመለስም ገባሽ እኔ የራሴን ጉዳት ስለማውቀው ምን ያህል ለልጅ ብዬ ተሰቃየሁትን ስቃይ ስለማውቀው እዚህ ጋር ስሜታዊ መሆን አልፈልግም ግን ደግሞ ምንድነው በሳምንቱ ተቀጠርን
ያው ሽማግሌ መጀመሪያ ሊወስን ሳይሆን ሊያስታርቅ ነው የሚሞክረው። ገባሽ? እኔ ምንም አልፈልግም፣ መታረቅ ምንም አልፈልግም። ዘችጋ ልጄን ነበር ዩቲዩብ የዛች ጥያቄ ላልነበረ ልጄን ብቻ ነበር እያቸ ነበር በሰዓቱ ማለት ነው። ከዛ በሳምንቱ ከሱ ወገን ያሉት ሽማግሌዎች አስቢ፣ እኔ ከቡታጅራ እየተመላለስኩ ነው እንትን የምለው ማለት ነው። ቀሩ ስልክ ሲደውል አነሱ ምን ሲባል አያነሱ። ከዛ መጥቼ እንደዛ ሁሉም ሲዘጋጋብኝ ነው መጥቼ ቪዲዮ ሰራሁት። ልጄን ተከልክያለሁ እኔ ብዙ ነገር መከልከለኝ ሳይሆን ልጄን እንዴት ተከለከላለሁ ብዬ ነው ያንን ቪዲዮ ሰራሁት። መጀመሪያ ግን እሱ ነው ቪዲዮ ሰራው። ገብቶሻል አይደለ? ሀቢባ አቤት አታቋርጣት። እሷ ቀሩ ያለችው ለማን ነው? ሽማግሌዎቹ ስልክ አያነሱም ነው ያለችው። ጠፉ ሽማግሌዎቹ። تعالوا نشوف اولا المبيع الالكتروني قبل ما يبدا معانا في اغسطس 2020 يحقق ጠፉ ሽማግሌዎቹ። የቀጠሮ ቀን ተፈቶ ሲደወል አላነሱ ምናምን እንዴ ሲደወል አላነሱ ሽማግሌዎቹ በቀጠሮ ቀን ችግር የለም። አንደኛ በሽምግልና በንጋት አይደለም ቪዲዮ ሰራሁት። እኔ የራሴ ምክንያት ስላለኝ ነው ዛች ጋር ቪዲዮ ሰራሁት ማለት ነው። እቺ ጋር አሁን የሆነ ቪዲዮ እንደዚህ የሆነ ነገር ያለው ነገራቶች ቢያንስ በትንሹ ልመልስ ብዬ ነው እንጂ እያንዳንዱን ነገር የሚስመልስ እቺ ጋር ጭንቅላቴ አይበጣጥስም። ገባሽ? በቃ አሁን በጣም ስሜታዊ ሆኛለሁ። ማርያም በጣም ተረጋግቼ ለማውራት እየሞከርኩ ነው ያለው። እቺ ጋር እኔ ያልኩት ዩቲዩቤን ሲም እና በንብረቱ ዙሪያ ስለማውራት ነው እንጂ ስለሌላ ነገር አይደለም። ግን በቪዲዮ መስራት በመጀመሪያ እሱ ነው ልጄን ሳያስፈቅድ ከነፎቷ ከነሁሉ ነገር ያወጣው። ለዛ መልስ ደግሞ እኔ ቪዲዮ ሳልሰራ ሄጄ በስነ ስርዓት ቤት ጠይቄ ሽማግሌዎች እንዲሉ ሽማግሌዎች ስልክ ስላላነሱልኝ መጥቼ ተናገርኩ። ለማንም ነገራችን ገብቶሻል አይደለም? በልጄ ቪዲዮ መስራት ያለ እኔ ፍቃድ አትችልም። ኖ ማለት ብትመካከሉ ቪዲዮ ሰርተሻል። ፊፍቲ ስለሆነ እናትና አባት ግማሽ ስለሆነ ላይክ ብትነጋገሩ ሁለታችሁም እንጂ ሁለታችሁም መብታችሁ ግን በጣም ብዙ ቪዲዮ የሰራችሁ እሷ ናችሁ በልጅ። ኦኬ ስለዚህ ገብተህ ማየት ትችላለህ። ሁለት ቪዲዮ ነው የሰራሁት። እንደዚህ ተናገርሽ። አንቺ ቪዲዮ ሰርታለች እኮ። እሺ ፍቃድ ጠይቀኛለች። ያንቺ አንቺ ደግሞ ይዘሻት ነው የሰራሽው። ነጥብ ያዝና ነጥቡን እኔ እንደምጽፈው ጻፍና በተራ ትጠይቃታለህ። ኦኬ አሁን ለምመልሰው ብቻ ይመልስልኝ በኋላ ሌላ ታሪክ አላወራም። ረጅም ሰዓት ነው የሰጠንክ እኮ ህዝቡም እኮ ይፈርዳል። ረጅም ሰዓት ነው ሚዲያ ላይ ያለ ነገር ነው አይደለ? ኦዲየንስ የሚያውቀው እኔ ስለ ቪዲዮ ለዋሸክ አልችልም። ሁሉም ነገር አለ። ከዛ ልንገርሽ እኔ ሁለት ቪዲዮ ነው ሰርች የማውቀው። ሁለቱንም ቪዲዮ አንዴ ሰጠኝ፣ አንዴ ይሄ ተወሰደብኝ የተደበቀብኝና ሁለት ደግሞ ስቀበል ዘጋው። አውጪ አላውቅም። ሁሌ የሆነ ሰዓት ላይ ታወራለች እየመጣች ስላለ ነው። እመቤቴን ቪዲዮ ላይ ለአውዲየንሶችሽ እንኳን ደስ አላችሁ ልጃችንን አስመልሰናል ብለሽ ቪዲዮ ሰርተሻል? አዎ ሰርቻለሁ። ምክንያቱም እነሱ ነበሩ ከጎን የሆነው ሲከራከሩልኝ የነበሩት። እኮ የሆነ ይቅርታ እሱ የእሱ ጠላት አስመልሰናል ምናምን ሳይሆን አይደለም። እንኳን ደስ አላችሁ ልጃችንን አስመልሰናል ስትይ የሆነ ተጠልፋብሽ ህዝብ ድምፅ ሆኖች ግን ደግሞ በአጠቃላይ መልስልሽና
እየተቆራረጠ ነው ከጠላት አካል ምናምን አይደለም። እኔ ያልኩት እንኳን ደስ አላችሁ እንኳን ደስ አለን። ምክንያቱም እንደዛ ተሳክቶኝ እንደዛ ሳለች እነሱ ነበሩ ሲያባብሉኝ የነበሩት። ልጄ ተደብቆ ነበር እያገኘኋት አልነበረም፣ ተደብቃ ነበር። ሳገኛት ደስ አለኝ። እንኳን ደስ አላችሁ እንኳን ደስ አለኝ ልጄን አግኝቻለሁ ብዬ አመሰገንኩኝ። ከዛም በኋላ አንስቼ አላውቅም ስለልጅ ስለምንም አንስቼ አላውቅም። ግን የሆነ ሰዓት ላይ ምን አረገ እኔ መቀሌ በሆነ ሰዓት ላይ እንደ አዲስ አበባ አልነበርኩም፣ ግን አዲስ አበባ ላይ ሳሎን የሽምግልናው መጨረሻ ላይ ልጅ ላለፖስት ቃል ተገባብተን የተለያየ ነው ማለት ነው። ከዛ እሱ ከልጁ ጋር የተነሳውን ፎቶ ከልጃችን ጋር የተነሳውን ፎቶ ማለት ነው ፖስተ እመቤቴን ፖስተ ልጅ ስታልጂ ብዙ ምነግርሽ ታሪክ አለ ምናምን ብሎ ብዙ ታሪክ ፖስተ ገባሽ? እኔ ዝም ምን ያልኩት በቃ የዛን ጊዜ እሺ ብዬ ዝም ምን ያልኩት የዛን ጊዜ ራሱ ቪዲዮ ትሰራብኛለች የሚለውን ጊዜ እንደዛ ቪዲዮ አልሰራሁም። በሽማግሌ የተስማማችሁትን ቃል አፈረሰ ማለት ነው። አፈረሰ በሽምግልናው መሀል ወጥታ ቪዲዮ የሰራችው እሷ ናት። እኔ ግን ስጦታ ተሰጥቶኝ ነው ቪዲዮ የሰራሁት። እግዚአብሔርን ጠዋት የሚካኤል ዳቦ በበላው ነኝ እስካሁን ባዶ ሆዴ ነኝ። ከከሳት ጀምሮ ስንቆጭ ብዬ እየጠበቅኩ የነበረው እዚህ ጋር ምንም ነገር ሳይሆን እውነትን ብዬ ነው። ግን እኔ ደግሞ እዚህ ጋር ምንም ድራማ እንዲሰራብኝ አልፈልግም። አንደኛ ዩቲዩባችን አለ አይደለ? ኦኬ ዩቲዩባችን አለ ቅድም አለ አይደለ? እኔም ደግሞ የስሙ ዩቲዩባችን ነው ማለት ነው። ዩቲዩቤ ስትል ነበር እና እኔም ደግሞ ዩቲዩብና ዩቲዩብ ነበር እያልኩ ነበር። ስለዚህ ሁለቱም ዩቲዩባችን ነው ማለት ነው። ገባህ? ያንቺም ዩቲዩባችን ነው ማለት ነው። አሁን አንቺ ጋር አልሽ እኮ እንደዛ ከሆነ ያንተ ዩቲዩባችን ነው አልኩ። هؤلاء ضيوف الرحمن سقياك تعينهم على نسك وطاعتهم بالله سبحانه في حر مكة አልሽ እኮ እንደዛ ከሆነ ያንተ ዩቲዩባችን ነው አልኩ። ያው የኔም ያንቺ ነው። እየሰማኸኝ መልስ ለመመለስ አልቻልኩም እኮ የኔም ያንቺ ነው። ያንቺ አሁን የምትሰሪበትም የኔ ነው። አሁን የምትሰሪበትም አዎ የምሰራበት አንተ ምን አድርገህልኛል? ከተለያያችሁ በኋላ ከተለያያችሁ በኋላ የከፈተችው ዩቱብ ቻናል ታዲያ የትኛውን ነው እሷ የጠየቀችው? እሷ አብራችሁ እያላችሁ የከፈታችሁትን ነው የምትለው። ያኛው ቪዲዮ ፖስት እያደረግንበት አልነበረም። መቁጠር ትቻለሽ ገብተሽ ገንዘብ ይሰራል። የእሷም ገንዘብ አንደኛ ኦዲየንሶቼ ስላዘኑልኝ ምናምን ከፈትኩኝ ዩቱብ ነው ያልኩት አይደለም። ያልሽ ከኔ 100 ሺህ ከመግባት በፊት አንድ 10 ቪዲዮ እኔ 100 ሺህ ሲገባ ለፏድ ቪዲዮ እንከፍታለን፣ ለቪዲዮ ቻናል እንከፍታለን፣ ቻናል እንከፍታለን እያለ እኔ 100 ሺህ ሲገባ ነው ቻናል ከፍቼ እየሰጠሁ። ከዛ ግን ቪዲዮ አንቺ ከፍተሽ ነው የሰጠሽኝ ለኔ ቪዲዮ ማየት ትችላለህ። ቪዲዮ ገብተሽ እና እንደ ዩቲዩብ አይዲያ ነው እንደዛ የሚሰራው እንጂ አንቺ ከፍተሽ ለኔ አብረን እየኖርን አብረን እየሰራን ፏድ አዳምጠኝማ ወንድሜ። አንተ ረጅም ሰዓት ስታወራ ህዝቡ ራሱ በቃ እያለ ኮመንት ላይ ረጅም ሰዓት ስታወራ አታቋርጥ። አንዴ ስታቋርጥ ከጭነናት ደግመሽ እንዳታቋርጡ ነጥብ ያዥ ብለና አላቋረጠችም። ፏድ እባክህ አታቋርጣት። ቀጥይ ፍቅር። ሶሪ ይቅርታ ስላቋረጠሽ። ችግር የለም ግን ከአሁን በኋላ እንዲያቋርጠኝ አልፈልግም። አሁን እያንዳንዱ ነገር እኔ እንደዚህ ዓርብ ዕለት እንደዚህ፣ ሰኞ ዕለት እንደዚህ፣ ማክሰኞ ዕለት እንደዚህ እያልኩኝ መከራከር አልፈልግም። አቅሙም የለኝም ስለሰለቸኝ ማለት ነው። ድራማ ስለሰለቸኝ እዚች ጋር እኮ ዛሬ የመጣሁበት የዛሬ የ12 ወር ነገር ልገርብ ሳይሆን የመጣው ስለዚህ ቻናል ስለተሸጠው ቻናል ዲቴል ማወቅ ስለፈለኩ አላቅማል ሶ ሲሞ አላ ስጣኝ ነው ያልኩት። ሌላ ምንም ያልኩት ነገር በቃ አይደል? ሌላ ያልኩት ነገር አለ
በቃ መድኃኒዓለም ነገር የለም። ገባሽ? እሱ ነው ለዚህ ችግር ነው እንግዲህ ከ9 ሰዓት እስከ ሌሊቱ 6 ሰዓት ቁጭ ብለን ያለ ነው አይደለ? በቃ እኔ ሁሉን ነገር ይሁንለት፣ ግን እቺ ቀን አትረሳም። መድኃኒዓለም አትረሳም። ለኔም ላንተ ብዙ ሰው ማለት አይረሳው። ገባሽ? ነገ ልንገርሽ እኔና እሱ ደግም ብዙ ነገር አሳልፈናል። ከዛም በላይ ደግሞ ልጅ አለ። ገባሽ? ልጅ ያለው ሰው ተለያይቶ አይለያይም፣ ዞሮ ይገናኛል። እሺ ይሄንን ሽዲ እኔና ልጅ ያለንበት ፎቶ ሆነ ቪዲዮ አልፖስትኩም። በእናትህ እሱ አይደለም ስለ ልጅ አላወራሽ ቪዲዮ እንዴ? ስለ ልጅ ቪዲዮ ኮርቻለሁ አልኩ። ያኔ ያን እኮ እኔም እኮ ስለ ልጅ ነው እኔ ቪዲዮ ፖስት አላውቅም። እኔ መቀሌ አልፖስትኩም። ስለ ልጃችን ነው አንተና ልጄን ፎቶ የተነሳችሁበት የምነግርሽ ታሪክ አለ፣ የምሆንልሽ ነገር አለ። አሰርቼ እሱ ዩቲዩብ ላይ ነው ቪዲዮ አሰርቼ ቲክቶክ ላይ እመጣልሃለሁ። ቲክቶክ ላይም እንደዛ ብለሃል። እሺ አሁን ስለዚህ መከራ አንቺም ሰርተሻል፣ እኔም ሰርቻለሁ። እሺ የኔ ተራ ነው። መቀሌ ላይ ማለት ነው እንደነገርኩሽ ያን ሁለት ቪዲዮ ሰራው። የሁለተኛ የመጨረሻ ቪዲዮ ላይ ስለምንም ታሪክ ስለአለፈው ታሪክ ላላወራ ካሁን በኋላ አዲስ ምዕራፍ አዲስ ነገር እንደምጀምር የጀመርኩት አሸንዳ ነበር። አሸንዳ ከጓደኛዬ ጋር ላከብር ሄድኩኝ። እዛ ሆኜ ብዙ ድራማ ይሰራብኝ ነበር። ገባሽ? ብዙ ነገር ይመጣ ነበር። ከዛ መጣሁ እዚህ መጥቼ አንተ ልጄ ምናምን እያልክ ድራማ እየሰራ አንተ ልጄ ምናምን እያልክ ድራማ እየሰራ ግን ልጅህ እንዴት ናት ብለህ ደውለህ አታውቅም የሚል ቪዲዮ ሰራው። ከዛስ በንጋታው ልጄ ብሎ ደወለ። እግዚአብሔርን አመስግነኝ ልጅህ እንዳለ አስታውስ ብዬ ተናግሬያለሁ። ሪከርድም አለኝ። የዛን ጊዜ እንደዚህ ብዬ ነው ያወራሁት። ከዛስ አይ ማየት ፈልጌ ነው ስልሽ ነገ ሰፈርና አሳይሃለሁ አልኩት። ከዛ ነገ መጠረ ንጋታው ከዛ ከሱ ጋር አንድ ላይ ውሎ እንዲመጣ ነው የፈለገው። እንዴት ነው የምሰጠው? ስታስቢ ከሰባት ወር ሙሉ ልጄ ብሎ ደውሎ የማያውቅ ሰው መጥቶ ልጄ ብሎ ሲል እንካም ብለው ማለት ምንድን ነው? አሁን እኔ ብሰጥራ እናሳት ይባላል ታዩ ስለሌላ ነገር ከዛ ማየት ትችላለህ፣ ማጫወት ትችላለህ እዚህ ጋር ምናምን ግን እንድትወስድ አልፈቅድልህም ስለው ዝቶብኝ ይላል። ታያለሽ እቺ ቃል ትቆጭሻለች የሆነ ነገር ምናምን ነገር ምክንያቱም እንደዛ ብሎ ሄደ። እኔ እዛን ጊዜ በዘው ምንም አልደነቀኝም። ይቆጨኝ ምክንያቱም ብዙ ድራማ ነው ስለዚህ ይቆጨኝ የሆነ ነገር እንዲተባለ የተለያየ ነው የዘለጥ በቃ ሄዳ ተለያየን። ከዛ መቼ ተመለሳለች አቡዬ ልቀጥል እኔ እሺ ቀጥል ግን አጠራጠራ እኔ አሁን ዘላስ ነብይ ዛኪርና በጣም እየደከመኝ ነው፣ በጣም እያላገኘ ነው። እዚች ጋር አንድ ሲም ሁለት ደግሞ ባንክ ስቴትመንት ሁለታችንም ጋር ያለው አንድ በሱ በኩል አንድ በኔ በኩል እኮ ባንክ ስቴትመንት ኦልሬዲ የተናገረው ቆይና ባጭሩ ታይቀሽ እኔ መጀመሪያ መሰለኝ ንጋስ ፍቅርዬ እሱ ጋር ብዙ ብር ትተሽለት ሄደሽ አንቺ ባዶ እጅሽን ወጥተሽ አንቺ በጣም እንደተጎዳሽ ነው። እኔ እስኪ እያሰብኩኝ ነበረው እና 1.5 የባንክ ዕዳ መኪና 4 ሚሊዮን ከተገዛ 1.5 ከባንክ ዕዳ ከሆነ እጃችሁ ላይ ነበረ 700 ሺህ ብቻ ከነበረ ሩብ ማጥተንም የነበረችው እሺ እነዚህ ልዳዎች ማንኛው ከፍለው እሺ የባንኩንም ሆነ በማን ስም ነው የባንኩ ዕዳ የተወሰደው?
ኖ አንደኛ በሰባ መቶ ሺህ ጀመርነው 900 ሺህ ነው። ከዛ በኋላ በሁለተኛው ቀን ምናምን ደሞዝ 200 ምናምን ሺህ ብር ይወርድና 1.1 ይዘን ነው መኪና ልንገዛ የተነሳ እና ደግሞ 4 ወር ፈጀብኝ መኪና ልገዛ ዝም ብዬ ገዝቼ አይደለም የመጣው ሲል እኔ ዝም ብሎ ገዝቶ መጣ ሳይሆን ሄዶ ሲፈራረም በሱ ስም ሲያደርግ ምናምን አላውቅም። በቃ መኪና ብቻ ሲመጣ ነው የማውቀው በሱ ስም እንደሆነ እንጂ በሱ ስም ሊያደርግ ሲል የሆነ ነገር ምንም የማውቀው ነገር የለም ያልኩት። እና ደግሞ ቴንኪዩ እና ደግሞ ምንድነው ከሰው ተበድረናል። ይሄ አልክድም፣ ግን ባንኮች ላይ ያለ እንደነገርኩሽ ነው። ምክንያቱም የወሩ ራሱ ማለት ነው በእሷ ነው የምንጠቀም ሲባል አስፈላጊ ነገር ምክንያቱም ለቤት ኪራይ ክፍል እዛው ለሆነ ነገር ላስቤዛ በቃ እጅ የሚቀመጥ እሱ ጋር ነው። ይሄ መደጋገም ይሆናል ነው፣ ግን ደግሞ ለአንቺ ለማስበት ግልጽ ለማድረግ ያህል ነው። ከዛ ደግሞ ምንድነው መኪና ገዝተን ከጨረስን በኋላ ይሄ ሁሉ ብር እያለን እንዴት ይበደራሉ አለ። ገባሽ? ከብዙ ሰዎች ብድር ጠይቄ ነበረ፣ ስፔሻሊ እኔ ማለት ነው። ከብዙ ሰዎች ጠይቄ ነበር። እነዛ ሰዎች ደግሞ አልተመቻቸውም። ገባሽ? ይሄ መኪና የተገዛበት ብር ብቻ ሳይሆን ሊገዛበት የሄደበት ርቀት በጣም ብዙ ብር ነው ፈጅቷል። እኔ እንደዛ ከሆነ ከአካውንቴ አንዴ 600 ሺህ ብር አንዴ ደግሞ 1 ሚሊዮን ብር ያዘዋወርኩበት አለ። ገባሽ? 700 ሺህ ተብሎ የ1 ሚሊዮን ያዘዋወርኩበት አይኖርም። ኬት ነው የሚመጣው? ከዛ እሱ ባንክ ስቴትመንት ዋናው የፈለኩት ባንክ ስቴትመንት ለዚች ነው። ከዛ ምንድነው መኪና ከተገዛ በኋላ የጠየኳቸው ሰዎች ማስገባት ጀመሩ። ብድር ይጠይቅሻል። በማን ነው የሚያስገቡት? በሱ ባንክ ከ500 ሺህ ብር በላይ አልተበደርንም። በማን ነው የሚያስገቡት? ባንቺ ወይስ በሱ? እኔ በኔ ነው። ባንቺ አካውንት ነው የሚያስገቡት። አዎ። ከዛ አንዳንዱ ደግሞ በሱ የሚያስገባልኛል። ደግሞ እዛው ገባለ ይሄ ብር ታጠፊያለሽ ምናምን ይለኛል። እዛው ነው ማስተላለፈው። ባንክ ስቴትመንት አለ ነገ የሚታይ ነገር ነው። ገባሽ? ነገ ምለቅመውን ነገር ካፌ አልዘራም። እና 500 ሺህ ሰዎች ተበድራቸዋል። 1.5 ያለው 500 ሺህ። እሺ ቁጥሩ ትክክል ነው? 1.5 ከባንክ አንድ ሰው ደግሞ ምን መሰለሽ 100 ሺህ ብር ነበር ብድር የጠየኩት ተሳስቶ 200 ሺህ ብር አስገባ። 100 ሺህ ብር ሁለቴ ማለት ነው። የሚገርምሽ ነገር ከዛ እንዳስገባልኝ ጠዋት ላይ በቶ ሺህ እንዲህ ተሳስቼ ነው የገባሽ እኔ ጋር ቴክስት ገባልኝ። ስለዚህ መልሽ ምናምን አለችኝ ማለት ነው። ያቺ የተበደርኳት እና እኔና እሱ ተጨቃጨቅን። በቃ ወጣን ሳልመልስ ገባሽ? ያንን ብድር ራሱ ሳልመልስ እኔ ጋር እና እሱም ብር ጠፍቷል። ገባሽ አይደለ? ከዛ ሞባይል ባንኪንግ ቆይ ተጨቃጭቃችሁ ከወጣችሁ የገባው ብድር ባንክ አካውንት የገባው አንቺ ጋር ቀረ ማለት اسمع ودك تداول لكن محتار مع اي وسيط سيء ما فيك تداول سيء ودك تداول بس ما ብድር ባንክ አካውንት የገባው አንቺ ጋር ቀረ ማለት ኖ ባንክ አካውንት እኮ መኪና ተገዝቶ ጨርሷል ማሬ። ተገዝቶ ጨርሶ ሞባይል ባንኪንግ የምጠቀምበትን የኔ ሞባይል ባንኪንግ ያለበት ስልክ እሱ ጋር ነው። እኔ ባንክ ላይ 1200 ብር ብቻ ነበር የነበረው። ይሄ ብሎክ ያደረኩት ጊዜ ማየት ይቻላል። ብሎክ ያደረኩት ጊዜ 1200 1300 እንደዚህ ከዛ ከሳንቲም ይሆናል። ተጠርሻ እንዲያዳምጪ 1.1 እጃችሁ ላይ የነበረ ሲደመር 500 ሺህ ከሰዎች የተበደራችሁት ሲደመር 1.5 ከባንክ የወሰዳችሁት መኪናው የተገዛው እሱ እንዳለው 4 ሚሊዮን አይደለም ማለት ነው። ግማሽ ሚሊዮን ብቻ ከሆነ ሰዎች ላይ የነበረባችሁ 1.1 ደግሞ እጃችሁ ላይ ከነበረ 1.6 ሲጀምር 1.5 2.2 ላስረዳሽ። አሁን እነዚህ 500 ሺህ ብር ያልኩሽ ማለት ነው 100 ሺህ ብር 200 ሺህ ብር 150 ሺህ ብር 100 ሺህ ብር የተበደርነው ነው 500 ሺህ እንጂ ከጓደኞቻችን ዛሬ 60 ሺህ ብር እንበደር ለሆነ ማስፈጸም እጃችን ላይ ብር ስለማይኖር ሙሉ ጥረስ አድርገናል። ገባሽ አይደል? ከ60 ሺህ ብር እንወስዳለን። ደግሞ ሲመጣ እንተካለን ነው የሆነ በወጣ በገባ የሆነ እንደዚህ የኛ ላይ ማለት እና ያንን መኪና ለመግዛት በጣም ብዙ ነገር አድርገናል።
ብዙ መስራት በጣም ይሄ እንዳለው ልጅነት ነው ምን ይሆን ብቻ ብዙ እርምጃ እንድንራመድ አድርጎናል በጊዜው። ግን ደግሞ ምንድነው በ700 ሺህ ብር አይደለም ማንኛውም በ900 ሺህ ብር ከዛ 200 ሺህ ብር ከሁለት ቀን በኋላ ይገባል። በእኔ ብር ገብታ ያለችው ይቀጣ እንደ ተመልካቾች ልመልስ በእኔ ብር ገብታ ያለችው